ሰሙነ ሕማማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5። ሰሙነ ሕማማት ማለት የጌታችን የኢየሱስ ክርስቶስ መከራ፣ ስቃይ፣ መሰቃየትና መስቀል ላይ መሞት የምንዘክርበት ቅዱስ ሳምንት ነው። ይህ ሳምንት ሐዋርያው ጌታ እስኪመጣ ድረስ ሞቱን ትናገራላችሁ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 እንዳለው ስለ ክርስቶስ ስለ ከፈለው ዋጋ የምናስብበት ወቅት ነው። ሰኞ ዕለት መቅደሱን አነጻ። በማክሰኞ ፈሪሳውያን ተከራከሩበት። ረቡዕ ተማከሩበት። ሐሙስ ቅዱስ ቁርባንን መሰረተ። አርብ በመስቀል ላይ ተሰቀለ። ይህንን የፍቅር ጉዞ ቅድስት ቤተ ክርስቲያን ከትባ በመጻሕፍት ሰንዳ ይዘዋለች። በአፍ በመጽሐፍ ብቻ አይደለ፣ በተግባር ሱታፌ ታደርጋለች። በሰጊድ በጸሎት በነቢያት ትንቢት በቅዱስ ወንጌል ሕማማቱን እያሰበች ትውላለች። ምክንያቱም ራሷ ክርስቶስ ነው። በሕማማት የቤተ ክርስቲያን ዋና ዓላማ ሕማማቱን መዘከር ብቻ ሳይሆን በትውልዱ ልቡና አእምሮ ላይ ክርስቶስ እንደተሰቀለ አድርጋ መሳል ነው። መሰረቷ እምኖዲ ታኦስ ማስያስ ትስቡጣን ኢየሱስ ክርስቶስ እያለች ትጠራዋለች። ለዚህም ስም ትሰግዳለች፣ ትንበረከካለች። ለከኃይል ክብር ወስብሐት ወእዘዝ እስከ ለዓለም ብላ ትገዛለታለች። ምእመኖቿም የክርስቶስን መከራ እያሰቡ በቤተ ክርስቲያን ተሰብስበው እንዲጸልዩ እንዲሰግዱም አርምሞን እንዲለማመዱ ታዛለች። ጨው ቂጣ ከጾማቸው በኋላ እየተመገቡ ነገር ሕማሙን እንዲያስቡ ታስተምራለች። በሰሙነ ሕማማት ከምሽቱ 1 ሰዓት ድረስ መጾም ይገባል። ጌጣጌጦችን ማውለቅ ባለትዳሮች ከመኝታ ሊከለከሉ ይገባቸዋል። አክፍሎት ተፈቅዷል። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በሰላም። ክብረት ይስጥልኝ።